ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ድንግልና ለማሰራት የቀዶ ጥገና ማስደረግ እንደማይቻል ነው የዑለሞች ሁሉ ንግግር። በመስፈርት የሚቻልበት ጊዜ አለ። ቅድም እንደነገርኳችሁ አላሁ አክበር። እስኪ ሁላችሁም ኮሜንት ሴክሽን ላይ አላሁ አክበር እያላችሁ በተክቢር አጥለቅልቁት። በዓለም ዋንጫ መድረክ የሳዑዲ አረቢያ ባንዲራ ልዩ ክብርና ጥንቃቄ ተደረገበት። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ጸጉር ማለት ነው። እሱን ለብሼ ነበረ። ሀገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው። ኢትዮጵያዊ ከመሀል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው ሀገሬ ላይ ነው ያለሁት ልሰራ ልለወጥ መጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል፣ መብቱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንደተለመደው ዛሬም ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ በመጀመሪያ የምንመለከተው ሴቶቻችን በጣም እጅግ በጣም ድንበር እያለፉ ይገኛሉ። አንዳንድ እህቶቻችን ፈጣሪ ይሳሳታል እያሉ ነው። ፈጣሪ አይሳሳትም። በአርቲፊሻል መንገድ ድንግልናን እናስመልሳለን ወይም ሰርጀሪ እየተሰራን ድንግልናን እናስመልሳለን የሚሉ ሴቶች በርካቶች እየሆኑ ይገኛሉ። በዚያም ዙሪያ ኡስታዝ ሁሱ ጋር ገብተው የጠየቁ አሉ። እሱን ቪዲዮ የምናይ ይሆናል። መካከል ሁለት ሀሳብ አለው ይሄ ነገር። አንደኛው ሙሉ በሙሉ ድንግልናን ለማስመለስ ማሰራት የሚባለው ነገር አይቻልም የሚልና ሌላው ሁለተኛ ዑለሞች አቋል ደግሞ ንግግር ተፍሲል አለው ማብራሪያ አለው። በመስፈርት የሚቻልበት ጊዜ አለ። ቅድም እንደነገርኳችሁ የመጀመሪያው የዑለሞች አቋም አይቻልም የተባለ إذا كان سبب التمزق حادثة أو فعل لا يعتبر في الشرع معصية وليس وضع في عقد نكاح ينظر، فإن غلب على الظن أن الفتاة ستلاقي عينة وظلما بسبب الأعراف والتقاليد كان إجراؤه واجبا. ሴት ልጅ በምታገባ ጊዜ ድንግልና ካልተገኘ እርሷን ለምሳሌ ሊገርፋት ሊደበድባት ምናምን አይነት የተለመደ ባህል አለ አይደል በሀገራችን ላይ። እንዲሁም እርሷን ዝቅ ሊያደርጓት ሌላም ነገር እንደዚህ አይነት ነው። ለምሳሌ በክርስትና ብትሄዱ ሴት ልጅ ስታገባ ድንግል ከሌላት ባሏ አውጥቶ ድንግል አላገኘሁባትም ብሎ ለሕዝብ ይናገር፣ ከዛ ቀጥቅጠው በድንጋይ ይግደሏት ይላል። በጣም ከባድ ነው። በእስልምና እንደዚህ አይነት ነገር የለም። ካላገኘባት ካልተመቸችም አልተመቸችም ነው خلاص ገብታችኋል። እንዳውም ይፍታት ሳይሆን ያንን ይሰትርላት ይደብቃትና ያግባት ነው። ገብታችኋል። ካልፈለገ እንኳን ገመናዋን ማውጣት አይችልም። ወደ ክርስትና ስትሄዱ ግን ገመናዋን ያወጣባት ይላል እግዚአብሔር። ሄዶ ለሀገሪቱ ሽማግሌዎች ድንግል አላገኘሁባትም ብሎ ይንገርባት ይላል። ተመልከቱ፣ ለሴት ልጅ ይህን ያክል ማዋረች ለምን? ከዛ ይንገርባት፣ ከዚያ በኋላ ቀጥቅጠው የሚግደሏት በድንጋይ ይላል ድንግል ካልተገኘባት። ከዛ ይመጡና በእስልምና ሴት ልጅ ተጨቁናለችና ከዚህ በላይ ሴት መጨቆናል እንዴ? ይቺ ልጅ ንስሐ አድርጋ እስከሆነ ከዛ ከኃጢአቷ ከመጀመሪያ እንዳውም ንስሐ ያደረገ ሰው ከኃጢአቱ ንጹህ እንደሆነ ነውና ደብቁትን የተባለው ኢስላም። ለማንኛውም ድንግልና ለማሰራት የቀዶ ጥገና ማስደረግ እንደማይቻል ነው የዑለሞች ሁሉ ንግግር። ከዚህ በኋላ ይህን ጥያቄ አታንሱት። አይቻልም፣ አይፈቀድም፣ አይቻልም በፍጹም። ነገር ግን እዚህ ጋር አንድ ነገር ማስያዝ የምፈልገው ነገር ፈጣሪ አይሳሳትም። ይህ ነገር ተደጋግሞ እንዲኖርና እንዲመጣ ቢፈልግ ኖሮ በየጊዜያት ውስጥ እንዲመጣ ማድረግ ይችል ነበር ፈጣሪያችን። ጥቅምና ምንም የሚሰጠው ጥቅም ስለሌለ ድጋሜ እንዲደረግ ይሄ ነገር አልፈቀደም። ስለዚህ በዚህ ነገር ላይ ባትገቡ ብዬ እመክራለሁ። ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ጸጉር ማለት ነው። እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል
አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አሉ። እሺ ጥሩ ጥያቄ ነው። ወይ መቀጠል አይቻልም በኢስላም። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። قال النبي صلى الله عليه وسلم لعن الله الواصلة والمستوصلة والواشمات والمستوشمات والنامصة والمتنمصات والمتفلجات. የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድነው? هو الطرد من رحمة الله كالله እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ወጣቻል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትከነድብ የምታስከነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ በኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ቀድሞ ያቸው ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሂሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። المعازف هو آلات اللهو والأغاني والموسيقى ወደፊት ከትውልዶች መካከል ሙዚቃን ወንም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ኡስታዝ አቡበከር እንግዲህ ስለ አብይ አህመድ የተናገሩት ነገር አለ። አብይ አህመድ ሙስሊም ነው ወይስ አይደለም? ስለ አርሲውን ጉዳይ ወይስ ደግሞ ሙስሊሞች ገዳይ ናቸው አይደለም በሚለው ዙሪያ የሰጡት ሐሳብ አለ። እሱን የምንመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል፣ የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜም ብለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ የለውም። ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው ነው። እስልምና ይሄ ነው። ፍትህና ፍትሃዊነትን ከራስ ነው እንድትጀምር ቢያስ ሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ
ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁን ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦች ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ አላሁ አክበር። እስኪ ሁላችሁም ኮሜንት ሴክሽን ላይ አላሁ አክበር እያላችሁ በተክቢራ ጥለቅልቁት። በዓለም ዋንጫ መድረክ የሳዑዲ አረቢያ ባንዲራ ልዩ ክብርና ጥንቃቄ ተደረገበት። በዓለም ዋንጫ ማራኪ እግር ኳስ ብቻ ሳይሆን የተለያዩ ሀገራት ባህላቸውንና ብሔራዊ እሴቶች የሚያንጸባርቁበት ታላቅ መድረክ ነው። ታዲያ በትላንትናው ዕለት በዓለም ዋንጫ ስታዲየም ውስጥ የብዙዎቻችንን ትኩረት የሳበው የሳዑዲ አረቢያ ሰንደቅ ዓላማ አያያዝና ለባንዲራው የሚሰጠው ልዩ ጥንቃቄ ነበር። በስታዲየሙ ውስጥ የሳዑዲ አረቢያ ባንዲራ በማንኛውም አጋጣሚ ዝቅ እንዳይል ወይም መሬት እንዳይነካ ልዩ ጥንቃቄም ተደርጓል። ለዚህም ትልቁና ዋነኛው ምክንያቱ በሰንደቅ ዓላማው ላይ በነጭ የአረብኛ ካሊግራፊ ላኢላሃ ኢላላህ ሙሐመደን ረሱላላህ ከአላህ በስተቀር ሌላ አምላክ የለም ሙሐመድም የአላህ መልእክተኛ ናቸው የሚለው ታላቅ የሻሃዳ የእምነት ምስክር ቃል በጉልህ ተጽፎ የሚገኝ በመሆኑ ቃሉን ከመንፈሳዊ ይዘቱ አኳያ በከፍተኛ ደረጃ ለማክበር ሲባል ነው። የዓለም አቀፍ የእግር ኳስ ማህበር የዲፕሎማሲና የባህል እሴቶችን ለማክበር በሚያወጣው መመሪያ መሰረት ለእያንዳንዱ ሀገር ሰንደቅ ዓላማ ተገቢውን ፕሮቶኮል ይተገበራል። በዚህም መሰረት የሳዑዲ አረቢያ ባንዲራ በስፖርታዊ ሁኔታዎችም ሆነ በማንኛውም ስነ ስርዓት ላይ መሬት ሳይነካ ሁልጊዜም በኩራት ከፍ ብሎ እንዲውለበለብ ይደረጋል። ይህ ታሪካዊና ሃይማኖታዊ መሰረት ያለው አሰራር ሀገሪቱ ለብሔራዊ ምልክቷ የምትሰጠው ጥልቅ ክብር በተግባር ያሳየበት ክስተት ሆኖም አልፏል። ታዲያ ይህ ለኛ እጅግ በጣም ደስ የሚያሰኝ ነገር ነው። አልሐምዱሊላሂ አላ ኒዕመተል ኢስላም አልሐምዱሊላህ።